ቆይ የጨረቃ ቤተሰቦች ምንድነው የተፈጠረ ያለው በብሩክና በሃይሚ መካከል? ትላንትና እንግዲህ የተለቀቀውን ቪዲዮ አይታችሁት እንደሆነ ብሩክ ከፍፄ ጋር የተናገረውን ነገር አይታችኋል። ሃይሚ ደግሞ ከናኒ ጋር አንድ ላይ ተገናኝቶ ያለውን ነገር እያወሩ ነበረ እና ናኒ ያለቻት የነበረውን ነገር ታውቃላችሁ። ተረጋግተሽ እስኪ ነገሮችን ለመወሰን የምትሞክሪ ጥሩ ነው። ብሩክ እያደረገ ያለው ነገር ትክክል እንዳልሆነ አውቃለሁ ግን እያለች ነበረ። ግን ዛሬ እውነት እኔ በጣም የሚገርመኝ ነገር ብሩክ ለምን ይሄን ያህል መምረር ለምን እንደፈለገ አላውቅም። አማረረው ነገሩን በቃ አከረረው ማለት ይቻላል። እና ሀብቴ የተናገረው ደግሞ ነገር በጣም ትክክል ነው ብዬ አስባለሁ። በእናንተ መሀል እኛ መግባት የለብንም እያለ ነበረ። አሁን እስማማለሁ። የሚያስማማ ነገር ነው የተናገረው። ምክንያቱም ሁለት ሰዎች ሲጣሉ ችግሮቻቸውን ሰዎች ጋር ይዞ መምጣት አለባቸው ብዬም አላስብም። የግድ ምን መሆን አለባቸው? ራሳቸው ናቸው መፍታት ያለባቸው። ደግሞ ሲቀጥል ብሩክ በማይረባ ነገር ነው አሁን ነገሩን እያከረረ ያለው። ፍፄ መጥቶ እስከተናገረ ድረስ ፍፄን ያምኗል ማለት ደግሞ ተገቢ ነው ብዬ አላስብም። የግድ ሃይሚ ማመን አለበት ብዬ ነው የማስበው። ምክንያቱም እሷ ናት እንግዲህ ያንን ሀሳብ አምጥታ ፕራንክ ነው በሚል ሀሳብ አምጥታ ብሩክን ፕራንክ ለማድረግ ከፍፄ ጋር ተመካከራ የነበረችው። ግን ደግሞ ያንን እያወቀ እንዴት ፍፄን ያምነዋል? የፈለገ ነገር መጥቶ ፍፄ እንደዚህ ነው ለእሷ እንደዚህ አይነት ስሜት አለኝ ምናምን ነገር ብሎ ቢናገረው እንኳን ብሩክ ይህንን ነገር ማድመጥ አለበት ብዬ አላስብም። እና በአንድ በኩል ሃይሚ ትክክል ናት፣ በአንድ በኩልም ደግሞ ትክክል እንዳልሆነች ነው የሚታኝ። ምክንያቱም ለምን መሰላችሁ? ችግሩ ተፈጥሮ ቀጥታ ሌላ ሰው ከይዛ መምጣቷ ትክክል አይደለም ብዬ ነው የማስበው። ማለት የቤተሰብ አካል ናቸው እነሱ፣ ግን ይህን ችግር እነሱ እንዲፈቱ ማድረግ አለባት ብዬ አላስብም። ራሷ ናት ያንን ችግር መፍታት አለባት ብዬ ነው የማስበው። ብቻ የዛሬው ቪዲዮ በጣም ግራ የሚያጋባ ነገር ነው። እስኪ አንድ ላይ እንመለከታለን። ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኝ ያላችሁ። ከዛ በፊት ራሴ ላስታውቅ፣ የአብስራ እባላለሁ። ቻናሌ ደግሞ የአብር ሪያክት ነው። እስከ መጨረሻው ተከታተሉኝ። ይመቻችሁ። ፒስ። እሱ ማግኘት ብቻ ነው። ስልኩን አጥፍቶ አንቺም ትናንትና የተናገርሽው ነገር እንትን ምልልሽ እንዳይመስልሽ አሁን አካበድከው እኮ። ቢያንስ እንድናገኘው አድርገን ከዛ በኋላ ያለውን ለእኛ ተው በቃ። ቆይ አይደለም ብሩክን እናንተ የፈለገ ነገር ማለት ለማግኘት ብትቸገሩ እንኳን ሀብቴ እኮ እዚህ ጋር መግባት አለበት ብዬ አላስብም። ማለት ሃይሚ ናት ብሩክን ለማግኘት ብዙ ቦታዎች መሄድ ያለባት ብዬ ነው የማስበው። ብሩክ እንዶ ሊያገኛትን ባይፈልግ ማለት ነው። ሲቀጥል ደግሞ ሃይሚ እዚህ ጋር መምጣት እንደሌለባት ነው የሚታየኝ። ለምን መሰላችሁ? ሄዳ ፍፄ ነው ማግኘት ያለባት። ፍፄ ይሄ ስሜት ለአንተ የተፈጠረው መቼ ነው፣ ምን ያህል ጊዜ ሆነ የሚለውን ነገር ደግሞ ማጣራት አለባት። ሲቀጥል ደግሞ ብቻ በቃ ያንን ነገር ነው ቼክ ማድረግ ያለባት ብዬ ነው የማስበው። አለበለዚያ አሁን ላይ የፍፄንና ሀብቴንና የናኒን ሰላም ለማጥፋት ነው አሁን ላይ ነገሩ የተፈጠረ ያለው ነገር ብዬ ነው የማስበው። ስለዚህ ግድ ምን መሆን አለባት? ሃይሚ ብሩክን ለማግኘት እንደዚህ አይነት ርቀቶችን ባትጓዝ ብዬ ነው የማስበው። እና ሀብቴ ያው አሲስት ቢያደርግም ቢያገናኛቸውም አሪፍ ነው። እና እስኪ ቪዲዮን እንቀጥልም። ልጣለው አይደለም እግዚአብሔር ሀብቴ ሰልችቶታል። ይኸውላችሁ ሀብቴ በጣም ሰልችቶታል። ለምን መሰላችሁ? በእነሱ መሀል መግባት አይፈልግም እና ደግሞ እንደሚጣሉም እርግጠኛ ነው። ደግሞ የእነሱ መጣላትም ደግሞ ማየትም አይፈልግም። በጣም ተሸላሽቷል። ከዚህ በፊት ብዙ ነገሮች እንደተፈጠሩ እናውቃለን። ያንን ነገር ደግሞ ሁለቱ አንድ ላይ ያሉ ማለቴ በብሩኬና በሃይሚ መሀል ብዙ ነገሮች እንደተፈጠሩ የሚያውቀው ነገር አለ ሀብቴ ማለት ነው። እና ምን ለማለት ፈለጌ ነው? ትክክል ነው። ባይናደድ ነው የሚገርመኝ። መናደዱ ምንም አይገርመኝም። እነሱ የራሳቸውን ችግር ይፍተው አይነት ነገር ነው የሀብቴ። ትክክል ነው። የቤቱን ሰላም ራሱ ማስጠበቅ የሚፈልገው እና ግን የናኒ ለመስማት ያንን ደግሞ ለመስማት ፈቃደኛ አይደለችም። ምክንያቱም በቃ እሷ እስኪ ችግሮቻቸውን እኛ ለመፍታት ሞክር አይነት ነገር ነው። ጥሩ ሀሳብ ነው፣ ግን ደግሞ ባይገቡ ራሳቸው እንዲፈቱ ነገሮችን ቢያመቻቹ ጥሩ ነበረ። አሁን ነገሩ እንደዛ እየሆነ አይደለም ያለው፣ በተቃራኒ ነው። ምክንያቱም የናኒና የሀብቴ ሰላም በትንሽም ቢሆን እየሳሳ ነው ማለት ይቻላል። የሰውን ሰላም መበጥበጥም ነው የሚሆነው ብዬ ነው የማስበው። እናንተ የጨረቃ ቤተሰቦች ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ። እርግጠኛ ነኝ ከአንተ ጋር ትገናኛላችሁ፣ ታወራላችሁ እኮ ወንድምክ ስለሆነ ምንድነው የምትለፈልፈው? እኔን ኮንታክት ብላ ይኸውላችሁ ምን መሰላችሁ፣ ቅድምም ብያችሁ ነበር። አሁን ሀብቴ የደበረው ናኒ መግባቷ ነው። ምክንያቱም እሱ አይፈልግም፣ በቃ መነካካትን አይፈልግም። ያው ከብሩክ ጋር ሊያገናኛት ይችላል፣ ግን ደግሞ እንደዚህ መነካካት ትክክል ነው ብዬ አላስብም። ልክ ነው ሀብቴ የተናገረው ነገር። እሷ ምንድን ነው የምትለው? ለምንድን ነው እዚህ እንደዚህ አይነት ነገር ውስጥ የምትገባው አይነት ነገር ነው። ያ ነገር ደግፈዋለሁ፣ ምንም ጥያቄ የለውም። ትክክለኛ ነገር ነው ያወራው ብዬ ነው የማስበው እና አስማመበታለሁ። እናንተስ ምን ይመስላችኋል? ሀብቴ ትክክል ነገር አላደረገም፣ መግባቱ ተገቢ እንዳልሆነ አምናለሁ ብዬ ነው የማስበው። የምር ሀብቴ እኔ አድርጌዋለሁ ብለህ ታስባለህ? ምን አውቃለሁ እኔ
እኮ እሺ ምን አውቃለሁ እኔ አብሬሽን ቢሆን እኮ ነው ምን አውቃለሁ እኔ አብሬሽ አሉ እኮ ልክ ነህ በትክክል ግን አሁን እዚህ ጋር ጥያቄው መሰላችሁ ያው ምን አውቃለሁ ብሎ ራሱን ከነፃ ማውጣቱ ትክክል ነው ብዬ ነው ማስበው ግን ደግሞ እኔ ሃይሚ እንዳላደረገች እርግጠኛ ነኝ ከፍፄ ጋር ምንም አይነት ነገሮች እንዳልተፈጠሩ ደግሞ እንደዚህ አይነት ነገር ሐሳብም በውስጡ እንደዚህ አይነት ሐሳብም እንደሌላት ነው አውቀው ግን ለምን ብሩክ ሊያምናት እንዳልፈለገ ወይም የመቅናት ወይም ያንን ነገር ወደ ፕራንክ ሊቀይሩ ይሁን አላውቅም ግን ደግሞ ለምን ሃይሚን በዚህ ልክ ሊያምናት እንዳልፈለገ አላውቅም እውነት በጣም ብሩክ የሚያጋባ ነው እሱ እንደዚህ አይነት ነገር ተረጋግቶ ነገሮችን ለማዳመጥ ቢሞክር ዛሬ ሃይሚ እንደዚህ አይነት ሶስተኛ ወገን ለማስገባት አትሞክርም እኔ የሚመስለኝ ይሄ ነው የግድ መሆን አለባችሁ በጠረጴዛ ዙሪያ ቁጭ ብሎ መመካከር ማውራት አለባችሁ ሀሳባችሁን መለዋወጥ አለባችሁ አለበለዚያ ይሄ እውነት በቃ ገደል ይዞ መግባት ነው አንዱን ይዞ ገደል ይዞ መግባት ነው ብሩክ ደግሞ ግልጽ ሐሳቡን ግልጽ አድርጎ መናገር ነው እንደዚህ መሸሽን ትክክል ነው ብዬ አላስብም የግድ መሆን አለበት በቃ ቀደም እንዳልኳችሁ በጠረጴዛ ዙሪያ ነገሩን ሐሳቡን ማውራት አለበት የሚል ሐሳብ አለኝ እኔ እኔ አልዋሸሁትም ለምን ያስዋሸኛል እኔ ምንም ነገር ያዋሸሁት ነገር የለም እሱ ግን እኔን መረዳት አልፈለገም በትክክል ብሩክ እሷን ሊረዳት እንዳልፈለገማ ምንም ጥያቄ የለውም ነገሩን እኮ አከረረው እኔ ከቀደሙት ቪዲዮ ላይ እንዳያችሁት ከሆነ ቪዲዮን እንደተናገርኩት ፕራንክ መስሎኝ ነበረ ፍፄና ብሩክ የተመካክረው እሷን ሊያስጨንቋት አይነት ነገር መስሎኛል ግን ብሩክ ነገሩን አክርሮታል ደግሞ በቃ እውነቴን ነው እኔ ምንም አይነት ነገር ከፍፄ ጋር ምንም አይነት ግንኙነት የለኝም እንደዛ ለማድረግ ምንም አይነት እቅድ የለኝም ስለዚህ ግድ ምን መሆን አለባችሁ እናንተ ልታምኑኝና እኔን ልትሰሙኝ ልታዳምጡኝ ይገባል ነው የሃይሚ ሀሳብ አዎ ትክክል ናት ዛሬ ሃይሚ የተናገረችው ነገር እኔ እስማማባታለሁ እሷ ምንም ነገር እንዳላደረገች ንጹህ መሆኗን እንደዚህ አይነት ነገር ማድረግም እንደዚህ አይነት ግንኙነት ብሩክን ትታ ሌላ ሰው ጋር የሚሄድ አይነት ፍላጎት እንደሌላት የምናውቀው ነገር ነው ግን በዚህ ልክ እውነት ብሩክ ለምንድነው እሷን ሊያዳምጣት የማይፈልጉ ነገር ስሜቱን የሚሰማውን ነገር ውስጡ ያለውን ነገር ግልጽ አድርጎ ለእሷ የሚናገር አይነት ሰው ከሆነ ምንም ነገር አይፈጠርም አለበለዚያ ግን ሌላ ችግር ይፈጠራል ብዬ ነው የማስበው ከዛ በኋላ የማይረዳኝ ከሆነ በቃ እኔ ምንም ማድረግ አልችልም ካልተወራበት እኮ ምንም የሚፈታ ነገር የለም በትክክል ካልተወራበት የሚፈታበት ነገር የለም ሲወቅስህ ያበሳጫል በጣም ስለዚህ ትክክለኛ ነገር ነው ምክንያቱም ምንም ነገር ባላጠፋችሁት ነገር ሰው ሲያጠፋተኛ ሲያደርጋችሁ ደስ አይለም ማናችንም ብንሆን ባላጠፋው ነገር ስንጠየቅ አንወድም ይሄ ነገር የሁሉም ሰው አመለካከት ነው ባላጠፋው ነገር እንዴት ነው ጥፋታችንን አምነን ልንቀበል የምንችለው ነገር እና ደግሞ ቅድም ናኒ እንዳለችው ትክክለኛ ነገር ነው ያወራችው በጠረጴዛ ዙሪያ መነጋገር ማውራት ተገቢ ነው ሀሳብ መፍታት ቀላል ነው የዛን ሰዓት ይሄ ግን የሚሆነው ሶስተኛው ወገን ገብቶ አይደለም እኔ አላምንበትም ሶስተኛው ወገን ገብቶ ችግሮቻቸውን ሌላ ሰው መጥቶ ሊፈታ ይገባል ብዬ አላስብም መጀመሪያ ራሳችሁ ናቸው መሞከር ያለባቸው ከዛ በኋላ ግን ምን መሆን አለባቸው ሶስተኛው ወገንም ቢያስገቡ ኦኬ ችግር የለውም ግን ዝም ብሎ ቀጥታ ትንሽ ችግር ሲፈጠር እንትና ኬሌና ግባ የኛን ችግር እንደዚህ ነው እና ብትፈታልን አይነት ነገር ተገቢ አይደለም እዚህ ጋር ነው ሃይሚ የተሳሳተችው እኔ የምስማማበት ሀሳብ የግድ ምን መሆን አለባቸው ራሳቸው ናቸው መፍታት ያለባቸው ይሄ ነው ማስበው ቆይ እኔ እኮ የሚገርመኝ ነገር ምንድነው ያዋሸችው ለምን ግልጽ አያደርግም ነው እኔ ጥያቄ የሚሆንብኝ ነገር እውነት በቃ እስከዛሬ የሆነ ነገር እንትን ለማለት ሲፈልግ የዋሸችኝ ነገር ይላል የዋሸችውን ነገር ፍፄ ስለተናገረ እኮ ፍፄን ታምናለህ ማለትም አይደለም የግድ ምን መሆን አለብህ ሃይሚ ማመን አለብህ ሃይሚ ትክክለኛ ነገር እንዳወራች ነው የሚታየኝ ምክንያቱም እሷ ንጹህ መሆኗን ለማሳየት ብዙ ነገሮችን ለማድረግ እየሞከረች ነው ይሁን ሶስተኛ ወገን ራሱ ለማስገባት እየሞከረች ነው ስለዚህ የግድ ምን መሆን አለበት ሃይሚን ሊያዳምጣት ነገሩን እሷን ማጤን አለበት የእሷን ሀሳብ ማጤን አለበት መመርመር አለበት ስለዚህ የፍፄን ሀሳብ ብቻ ሰምቶ አንድ ነጥብ ብቻ ይዞ መጓዝ ትክክል ነው ብዬ አላስብም ይሄ እውነት ትክክለኛ ነገር እንዳልሆነ ነው የሚታየኝ እኔ በቃ ደግሞ ከማንም ጋር ታነካኪኝ በቃ ናንዬ ተይ በቃ እንትን አትበይ እሺ እግዚአብሔር ምንም ያልገቡሽ ብዙ ነገሮች አሉ ቆይ እኔ እኮ ለምንድነው ያልገቡሽ ነገሮች የማታውቂው ነገሮች ብዙ ነገሮች አሉ አንቺ መግባት የለብሽም እሺ አታነካኪኝ ያለው ነገርም ትክክል ነው ግን ደግሞ ያልገቡሽ ነገሮች አሉ ማታውቂያቸው ነገሮች አሉ የሚል አይነት ሰው ከሆነ መጀመሪያኑ ለምን እንደዚህ አይነት ነገር እስኪፈጠር ለምን ይቆያል ብሩክ ቀጥታ መጥቶ ለምን አይናገርም ቀጥታ መጥቶ ለሃይሚ እንደዚህ አይነት ነገር ነው የተፈጠረው የሚሰማኝ ነገር ስሜት እኔ ጋር ያለው ስሜት እንደዚህ አይነት ነገር ነው ስለዚህ አንቺ ለምን እንደዚህ አይነት ነገር ትሆኛለሽ አንቺ ጋር ያለው ሀሳብ ምንድነው ብሎ ደግሞ ማንበብ የእሷን ሀሳብ ማወቅ አለበት ስለዚህ የማታውቂው ነገሮች አሉ ብሎ ሶስተኛው ወገንን ማጥላላት ከጨዋታ ውጭ ደግሞ ማድረግም ተገቢ አይደለም ስለዚህ ይሄን ነገር ደግሞ በትክክል ማወቅ አለበት ብዬ ነው የማስበው ብሩክ አለበለዚያ እውነት
መቼም ችግራቸውን አይፈቱም። መቼም ትክክለኛ ነገር ይፈጠራል ብዬ አላስብም። በቃ ሁሌ ነገሮች ችግሮች እየተባዙ ይመጣሉ። ምንም ትክክለኛ ነገር የነበራቸውን ግንኙነት በድብቅ ከሚያደርጉ በኋላ ያላደርጉት ለምንድን ነው እንደዚህ ማምረር የፈለገው? እኔ ብሩክ ላይ የሚገርመኝ ነገር ለምንድን ነው ነገሩ ማምረር የፈለገው? የፍፄን ሀሳብ ለምንድን ነው ደጋግሞ ያንን ነገር ሊያዳምጥ የፈለገው? ለምንድን ነው የሀይሚን ሀሳብ መስማት ያልፈለገው? እኔ በጣም እንደተጨማለቀ ነው የሚታየኝ። ዞሪ ለማንኛውም እንደዚህ ስላችሁ ብሩክ በጣም ተጨማለቀ በእውነት በአሁኑ በቃ ሀይሚን ሊያዳምጣት ሊሰማት ይገባል ብዬ ነው። እንደዚህ ማክረር ትክክል አይደለም። ስለዚህ የግድ የሰውን ሀሳብ ሰምቶ ሊፈርድ ይገባል እንጂ የአንድን ሰው ብቻ ሀሳብ ሰምቶ ሊፈርድ የሚወስን አይነት ሰው ከሆነ ተገቢ አይደለም። በቃ ስለዚህ እዚህ ጋር በጣም ተጨማለክ ብሩክ። እውነት ትክክለኛ ነገር እያደረግ እንዳልሆነ ነው የሚታየኝ። ማንረብሽ ጎረቤት እንደማንረብሽ ተናግራለሁ፣ ቃል ገብቻለሁ። ምንም ነገር ባይኖር እንዲህ በድፍረት ሰው ካሜራ ላይ ወጥቶ ያወራል እንዴ? እንደውም እኔ አንተን ዋሽቼ ቢሆን ኖሮ እንደውም ካሜራ ደቅኝ እኮ አልወጣም ነበረ እኮ። በትክክል በዚህ ልክ እኮ ማስመሰል ይኖራታል ብዬ አላስብም። በዚህ ልክ እኮ ድፍረት ይኖራታል ብዬ አላስብም። እሷ ዋሽታ ቢሆን ካሜራ ይዛ የውሸት እንባ እያነባች ሰዎች ፍረዱኝ ብላ እኮ አትወጣም። ስለዚህ እንዳላጠፋች ነው። እኔ አሁን ቅድምም እንዳልኳችሁ ትክክል አይደለም ሶስተኛው ወገን መግባቱ፣ ግን ደግሞ በዚህ ልክ ትጓዛለች የሚል እምነትም የለኝም። ውሸት ቢኖራት ውሸትን ይዛ በዚህ ልክ ትጓዛለች የሚል እምነት አይኖረኝም። ወደዛ የራሱ ጉዳይ እኔ አይመለከተኝ ምናምን ብላ እኮ ልትተው ትችላለች። ግን ስለምትወደውና ትክክለኛ እውነት ይዛ ስለምትጓዝ ነው መቼስ። ይህንን ነገር ደግሞ ብሩክ ማወቅ አለበት። እንደዚህ ግትር ብላ ራሷን ንጹህ አድርጋ ለመከራከር ወይም ራሷን ከተጠያቂነት ራሷን ለማውጣት እየሞከረች ያለችው እንጂ እውነት ምንም አይነት እንትን ኖሯት አይደለም። እኔ የሚታየኝ እንደዛ ነው። በዚህ ልክ ግን ብሩክ ለምን ሊያምናት እንዳልፈለገ አላውቅም። ስማኝ፣ እኔ ከፍፄ ጋር ያለፈ ነገር እንኳን ቢኖረኝ ከሱ ጋር ግንኙነት ቢኖረኝ ለምንድን ነው እኔ ከሱ ጋር ደፍሬ ካሜራ ይዤ የምመጣው? እኮ እንዴ እንትን እንዳትባይ ነው ታዲያ። ስለታወቀብሽ እየተንበጫበሽ ነው እንዴ? ምን ማለት ነው? እንዴ ቢታወቅባት እኮ ጭራሹን እንደዚህ አታደርግም። ብሩክ እንዴት ነው የሚያስበው? እውነት እኔ እኮ የሚያስብበት መንገድ ነው የሚያስቀኝ። ውሸት ማለት እውነታው ቢታወቅባት ለምንድን ነው የምትንበጫበጨው? ለምንድን ነው በዚህ ልክ? ምናልባት ብዙ ሰዎች እንደዚህ ሊያደርጉ ይችላሉ፣ ግን በዚህ ልክ ይከራከራሉ ብዬም አላስብም። እንዴት ነው ብሩክ እውነት ቢኖራት ነው እንጂ የምትከራከሩ፣ እውነት ሳይኖራትማ በዚህ ልክ ትከራከራለች የሚልም እምነት የለኝም። አንተ እንዴት ነው የፍፄን ሀሳብ ለመስማት ብቻ የምትሞክረው? ለምንድነው የሃይሚን ሀሳብ ለምንድነው ሃይሚን ልታምናት ያልፈለግከው? እንደ የጨረቃ ቤተሰቦች ብሩክ ምን እያደረገ ነው? ብሩክ ምን እየሆነ ነው? እውነት ትክክለኛ ነገር አይደለም እያደረገ ያለው ነገር። እንድንለያይ ነው አንተ እንዴት ነው? እሷ እኮ ያደረገችው ፕራንክ ነው እንጂ ያደረገችው እኮ ምን አደረገች? ፕራንክ አንተን ለማድረግ ሞከረች እንጂ ለመለያየት እኮ ምንም አይነት ምክንያት አላቀረበችም። አሁን እኮ አንተን ለመለያየት እንደው ምክንያቶችን እየሰጠ ያለው። እውነት ሃይሚን የምትወዳት አይነት ሰው ከሆንክ ለምንድን ነው እንደዚህ አይነት ነገሮችን ለማድረግ የምትሞክረው? ለምን የማይሆን ነገሮችን ለማድረግ የምትሞክረው? ለምን ፍፄን ብቻ ለመስማት ለምን ትሞክራለህ? እሷ እኮ ያደረገችው ፕራንክ አንተን ለማዝናናት፣ እስኪ ደብሮታል ምናምን ካላሳበርኩ አይነት ነገር ነው። የፍቅር ስሜቷን ለመግለጽ ነው። በዛ አጋጣሚ ግን አንተ አመረርኩ። እውነት ይሄ ትክክል አይደለም። ይሄ ደባሪ ነገር ነው። ትክክል ነው። በቃ ለምን እየጮሁ እንደሚያወሩ በመጮው ብቻ እኮ ችግር ይፈታል ማለት አይደለም። ለምን ተረጋግቶ ነገሮችን ማዳመጥ ለምን እንዳልተስፈለገ አላውቅም። ሀብቴ ያው እንደ ታላቅ ወንድም መቆጣት ትክክለኛ ነገር ነው ብዬ ነው የማስበው። ትክክለኛ ነገር በቃ ምንም ጥያቄ የለውም። ስለዚህ የግድ ምን መሆን አለባችሁ? እነሱ የራሳችሁን ችግር ራሳችሁ ናቸው መፍታት ያለባቸው እና ሌላ ሰው መግባትም አለበት ብዬ አላስብም። ሶስተኛ ወገን አሁን የሌላን ሰው ህይወት የመበጥበጥ አይነት ነገር ነው የተፈጠረ ያለው። ስለዚህ ይህን ነገር እንዳይፈጠር ራሳችሁ ናቸው መፍታት ያለባቸው። የጨረቃ ቤተሰቦች እናንተ ተስማማላችሁ ብዬ ነው የማስበው። ይሄ በጣም መጨማለቅ ነው። በትክክለኛ መንገድ ነገሮችን ማስኬድ ነበረባቸው፣ ግን አልሆነም። ስለዚህ እንደዚህ አይነት መጨማለቅ እዛው ቤታችሁ እዛው የለመዳችሁበት። እውነት እኔ ዛሬ በጣም ደብሮኝ እያወራ ያለሁት ይሄ ትክክለኛ ነገር እንዳልሆነ የሚታየኝ። ብቻ የዛሬው ቪዲዮ እንደዚህ ነው እና በሚቀጥለው እስኪ እንገናኛለን። ቻናሌን ደግሞ ሰብስክራይብ እያረጋችሁ ከተመቻችሁ ቪዲዮ ላይክ እያረጋችሁ በሚቀጥለው እንገናኛለን። ወዳችኋለሁ። ይመቻችሁ። ፒስ